ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሉት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ አሁን የደረሰን ዜና አለ። የቴሄራን ነዋሪዎች እንቅልፋተው ያደሩበት የሌሊቱን የእስራኤልና አሜሪካ ጥቃት ከስከዛሬው እጅግ የከፋ መሆኑን ይናገራሉ። የዛሬው ሌሊት ጥቃት ያነጣጠረው በቴሄራን ዋነኛ የንግድ አውሮፕላን ማረፊያ ላይ መሆኑ ሲነገር ከፍተኛ ፍንዳታዎችና የአውሮፕላኖች ቃጠሎ ማየታቸውን የዓይን እማኞች አመልክተዋል። የራሷም የኢራን ብሔራዊ ቴሌቪዥን ጣቢያም የተወሰነ የአውሮፕላን ጣቢያው ክፍል መመታቱን ዘግቧል። የእስራኤል ጦር በበኩሉ በሌሊቱ ጥቃት በቴሄራን የተለያዩ ቁልፍ ወታደራዊ ተቋማት ሲደበደቡ ማደራቸውን አስታውቋል። ከተመቱት መካከል መርሃባድ አውሮፕላን ጣቢያም፣ ከምድር በታች የተገነባ የባሊስቲክ ሚሳኤል ፋብሪካና ወታደራዊ ማሰልጠኛ ጣቢያ ይገኝበታል። በዚሁ የሌሊቱ ስምሪት 80 የእስራኤል ተዋጊ ጀቶች መሳተፋቸውንና 250 ቦምቦች መጣላቸውን ገልጧል። የሳውዲ አረቢያ መከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ጠንከር ያለ መግለጫ አውጥተዋል። ኢራን የተሳሳተ ሂሳብ እየሰራሽ ነው፣ አቁሚ ብለዋል። ዛሬ ማለዳ ሳውዲ ሌሊቱን 7 የሚደርሱ የባሊስቲክ ሚሳኤልና የድሮን ጥቃት ማክሸፏን ተከትሎ ነው የሚኒስትሩ ማስጠንቀቂያ የተሰማው። ጥቃቱ በሀገሪቱ የነዳጅና የአየር ኃይል ጣቢያ ላይ ያነጣጠረ ነበር ተብሏል። ጥቃት ሊፈጸምበት የነበረው ጣቢያ በቀን 1 ሚሊዮን በርሜል ነዳጅ የሚያመርት መሆኑ ተገልጧል። ሳውዲ የዓለማችን አንደኛ ነዳጅ አምራች ሀገር መሆኗ ይታወቃል። የሳውዲ መከላከያ ሚኒስትር ካሊድ ቢን ከፓኪስታን አቻቸው ጋር የኢራንን የሚሳኤል ላንቃ እንዴት መድፈን እንደሚቻል መነጋገራቸው ታውቋል። ያሁኑ ሳውዲን ከተባበሩት ኤሚሬትስ ጋር በሚያዋስነው ድንበር አጠገብ የሚገኘው የሳውዲ ነዳጅ ማጣሪያ ላይ ሊፈጸም የነበረው ጥቃት የሳውዲን መንግስት ክፉኛም ያስደነገጠ መሆኑን ዘገቦች አመልክተዋል። የኢራን ውጭ ጉዳይ ሚኒስቴር የተባበሩት መንግስታትን መተቸቱ ተሰምቷል። በሌላ በኩል የአሜሪካና የእስራኤልን ወረራ መከላከል አልቻለም በማለት ነው የተቸው። ድርጅቱ አባል ሀገራት ሲወረሩ የመከላከል ኃላፊነቱን አልተወጣም ብሏል። በማዕከላዊ ኢራን ኢስፋሃን ግዛት በተፈጸመ ሌላ ጥቃት በትንሹ 8 ሰዎች መገደላቸው ተነግሯል። ከ80 በላይ መኖሪያ ቤቶች መውደማቸውን። አሁን ይሄ ዘገባ አየር ላይ ከመዋሉ ደቂቃዎች በፊት ቅዳሜ ረፋድ በቴሄራን ከፍተኛ የፍንዳታ ድምፅ መሰማቱን አልጀዚራ ዘግቧል። የአረብ ሊግ በሌላ በኩል ነገ እሁድ አስቸኳይ ስብሰባ መጥራቱ ተዘግቧል። ኢራን በርካታ የአረብ ሀገሮች ላይ የፈጸመችውን ጥቃት በተመለከተ ነው አስቸኳይ ስብሰባ የተጠራው። በቪዲዮ ኮንፈረንስ የሚካሄደውን ይህንኑ አስቸኳይ ስብሰባ የጠሩት ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማን፣ ዮርዳኖስና ግብፅ ናቸው። ይህ በእንዲህ እንዳለም አያቶላህ አሊ ካማኒና ሌሎች ባለስልጣናት በአደጋ ጊዜ ይጠለሉበት የነበረውን ከምድር በታች የተገነባን ምሽግ ማውደሙን የእስራኤል ጦር አስታውቋል። ምሽጉን ለመደምሰስ 50 ተዋጊ ጀቶች መሳተፋቸውንና ምሽጉ በማዕከላዊ ቴሄራን ካሉ በርካታ መንገዶች ጋር የሚገናኝ መሆኑን አመልክቷል። ከኢራን ባለስልጣናት በኩል የተሰጠ ምላሽ የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ከመስጠት ውጪ ምንም አይነት ስምምነት የለም ማለታቸው ተሰምቷል። የኢራን አመራር አሁን መገለሉን በመግለጽ በቀጣይ ለአሜሪካና እስራኤል ስጋት የማይሆን መንግስት እንዲመጣም እፈልጋለሁ ብለዋል። ቀጣይ የኢራን መሪ ዲሞክራት ይሁን ሃይማኖተኛም እንደማያስጨንቃቸውና ዋናው ጉዳይ ለመካከለኛው ምስራቅ እንዲያም ሲል ለዓለም ሰላም ስጋት አለመሆኑ ነው ብለዋል።
የአሁኗ ኢራን ከሳምንት በፊት የነበረችው አይደለችም። ከሳምንት በፊት ጉልበተኛ የነበረው አገዛዝ አሁን ከመድረክ ተወግዷል በማለት ገልጸዋል። አዲስ የኢራን መሪ በመምረጥ ሂደት መሳተፍ እንዳለባቸው የጠቀሱት ትራምፕ ኒኮላስ ማዱሮ ተነስተው ምክትላቸው ስልጣን የያዙበትን የቬንዙዌላን ዘመቻ ከኢራን ጋር አነጻጽረዋል። የኢራንን ተልዕኮ ካጠናቀቁ በኋላም ፊታቸውን ወደ ኩባ እንደሚያዞሩ የገለጹት ፕሬዝዳንቱ ኩባም በቅርቡ ትወድቃለች፣ ከኩባ ቤተሰብ የተገኙትን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ቀጣዩ የኩባ መሪ የማድረግ እቅድ እንዳላቸው ፍንጭ ሰጥተዋል። በሌላ ዜና በመካከለኛው ምስራቅ በመቶ ሺዎች የሚቆጠሩ መንገደኞች በረራዎች በመሰረዛቸው መፈናፈኛ አጥተው እንደሚገኙ ሲነገር ከ10 ሀገራት አየር መንገዶች ሊደረጉ የነበሩ 14,000 ገደማ በረራዎች በኢራን ጦርነት ሳቢያም ተሰርዘዋል። ከዓለማችን ከፍተኛ ሥራ ከሚበዛባቸው አውሮፕላን ጣቢያዎች አንዱና እንዲሁም ደግሞ ከ290 በላይ የጉዞ መዳረሻዎችን በማገናኘት የሚታወቀው የዱባይ ዓለም አቀፍ አውሮፕላን ማረፊያም ጦርነቱ ከተጀመረ ወዲህ 85 በመቶ የሚሆኑ በረራዎች መሰረዙ ይነገራል። ከ300 ሺህ በላይ የብሪታንያ ዜጎች በባሕረ ሰላጤው ሀገራት እንደሚገኙ ሲነገር የአሜሪካ መንግሥት በበኩሉ ጦርነቱ ከተነሳ ወዲህ ከ20 ሺህ በላይ ዜጎቹን ከመካከለኛው ምስራቅ ወደ ሀገር ቤት ማጓጓዙን አስታውቋል። 3500 የካናዳ ዜጎች ደግሞ ከመካከለኛው ምስራቅ ለመውጣት ድጋፍ እየጠበቁ ናቸው ተብሏል። ከጥቂት ጊዜ በፊት በወጣ ሌላ መረጃ ሄዝቦላህ እስራኤል በያዘቻቸው በሶሪያ የጎላን ተራሮች በሚገኝ ጦር ሰፈር የድሮን ጥቃት መፈጸሙን አስታውቋል። ስለደረሰው ጉዳት ገናም እያጣራሁ ነው ብሏል ቡድኑ ባሰራጨው መግለጫ። አሁን በደረሰን ዜና ደግሞ ሄዝቦላህ በሰሜን እስራኤል በፈጸመው የሮኬት ጥቃት 8 የእስራኤል ወታደሮች መቁሰላቸውን ዘገቦች አመልክተዋል። 5ቱ በጽኑ መጎዳታቸውን በኢራን የሚደገፈው የሄዝቦላህ ሚሊሻ ቡድን ወደ እስራኤል ሮኬት መተኮሱን ተከትሎ እስራኤል በሊባኖስ የቡድኑ ይዞታዎች ላይ መጠነ ሰፊ ጥቃት መፈጸሟ ይነገራል። በቤይሩት ከፍተኛ ውድመት ያስከተለ ጥቃት የተፈጸመ ሲሆን እስካሁን 123 ሰዎች መገደላቸውና 700 መቁሰላቸውን የሀገሪቱ ጤና ሚኒስቴር ገልጧል። የእስራኤል ጦር በበኩሉ ከ70 በላይ የሄዝቦላህ ተዋጊዎች መግደሉን ይፋ አድርጓል። የኢራን መንግስት የነዳጅ መተላለፊያ መዝጋቱን ተከትሎ በዓለም የነዳጅ ገበያም ድፍድፍ ነዳጅ በበርሜል ከ86 ዶላር በላይ መድረሱ ተነግሯል። የኢራን ጦርነት የባሕረ ሰላጤው ነዳጅ ላኪዎች ምርት እንዲያቆሙ ሊያደርጋቸው ስለሚችል በዓለም ገበያ የነዳጅ ዋጋም በበርሜል 150 ዶላር በጥቂት ጊዜ ሊገባ እንደሚችል የኳታር ነዳጅ ሚኒስትር አስጠንቅቀዋል። የኢራን ጦር ኃይሎች ማምሻውን ባወጡት መግለጫ በኩዌት የአሜሪካ ወታደራዊ ጣቢያዎች ላይ አዲስ መጠነ ሰፊ ጥቃት መክፈታቸውን አስታውቀዋል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ